በኢንዱስትሪ፣ በግንባታ የሥራ ቦታዎች በድንገት የሚከሰቱ ከባድ አደጋዎች ብዙዎችን አደጋ ውስጥና ኪሳራ ውስጥ የሚከቱ ሲሆን እኛም ለዛሬ በድንገት የተከሰቱ አስደንጋጭ አጋጣሚዎችን ልናስቃኛችሁ ነውና አብራችሁን ቆዩ። 10ኛ መርከብ። ይህ ባለ 366 ሜትር ርዝማኔ ያለው ግዙፍ የዕቃ መጫኛ ኮንቴነር መርከብ በወደብ ላይ ለመቆም ያደረገው ሙከራ ብዙ አደጋዎችን ያስከተለ ሲሆን መጀመሪያ ላይ ሁሉም ነገር የተለመደና ሰላማዊ እንቅስቃሴ ነበር ቢመስልም መርከቡ ወደ ወደቡ እየተቃረበ ሲመጣ ግን መርከቡ እንቅስቃሴውን በአግባቡ ባለመገደቡ በሰከንዶች ውስጥ ሁኔታው ከቁጥጥር ውጭ መሆን ይጀምራል። ይህን ጊዜም ግዙፉ መርከብ ፍጥነቱን መቀነስ ሳይችል ቀጥታ ወደ ወደቡ የዕቃ መጫኛ ክሬንና በዚያው በወደቡ ላይ ቆማ ከነበረች ሌላ መርከብ ጋር ይጋጫል። የአጋጣሚም በጥቂት ሰከንዶች ውስጥ ወደ ከባድ ትርምስ ተቀይሮ ከባድ ኪሳራን ያተረፈ ሲሆን ምንም እንኳን የሰው ሕይወት ባይጠፋም አንድ የክሬኑ አንቀሳቃሽ ግን ቀላል ጉዳት ደርሶበታል። 9ኛ ፎርክሊፍት። በሌላ አጋጣሚ ደግሞ በአጭር ርቀት ላይ ከባድ ሸክሞችን በሚያንቀሳቅሱ ተሽከርካሪዎች ላይ የሚከሰቱ አደጋዎችን የምናገኝ ሲሆን በአንድ ወቅት በጠባብና ውስን የሥራ ቦታ ላይ ከፍ ያለ መንገድ ዳርቻ ጠርዝና የጭነት መወጣጫ ባለው አካባቢ አንድ የፎርክሊፍት አንቀሳቃሽ ከባድ ሸክም እያንቀሳቀሰ ይገኝ የነበረ ሲሆን መጀመሪያ ላይ ኦፕሬተሩ ሁሉንም ነገር በቁጥጥር ስር ያደረገ ቢመስልም ተሽከርካሪው ግን ወደ መንገዱ ዳርቻ ሲጠጋ የሸክሙ ተጨማሪ ክብደትና የተሸከመበት አቅጣጫ የተሽከርካሪውን ሚዛን በከፍተኛ ሁኔታ ስላዛባው ፎርክሊፍቱ ቁጥጥሩን አጥቶ በእግረኛ መንገዱ ጠርዝ ላይ ተገልብጦ ይወድቃል። ሲወድቅም በአቅራቢያው ቆሞ በነበረ የትራክተር ካቢኔ ክፍል ላይ በኃይል ያረፈ ሲሆን በመጨረሻው ሰከንድ ኦፕሬተሩ ከመቀመጫው ዘሎ በመውጣት ራሱን ከአደጋ ማዳን ቢችልም መሳሪያዎቹ ግን ከፍተኛ ውድመት ደርሶባቸዋል። 8ኛ ጥቅል ብረት። በአንድ የጥቅል ብረት አምራች ተቋም ውስጥ ደግሞ የተከሰተው ይህ ድንገተኛ አደጋ አንድ የጥገናና የቁጥጥር ሰራተኛ የአንድን ግዙፍ ጥቅል ብረት ደህንነትና መረጋጋት ለመፈተሽ ወደ ብረቱ ይጠጋል። በመጀመሪያ እይታ የጥቅል ብረቱ ምንም ሳይንቀሳቀስ የተረጋጋና ጸጥ ያለ ይመስል የነበረ ቢሆንም ሆኖም ግን ይህ የተረጋጋ ሁኔታ የቆየው ለጥቂት ጊዜያት ብቻ ሲሆን ያለምንም ቅድመ ምልክት ድንገት የብረቱ ጥቅል ሚዛኑን በማጣት ወደ ጎን መሬት ላይ መንከባለል የጀመረ ሲሆን ሰራተኛው ራሱን ለመከላከል ጊዜ ሳያገኝ ግዙፉ ሲሊንደራዊ የብረት እግሮቹ ላይ ይወድቃል። ሁኔታው በድንገት ወደ አስደንጋጭ ደረጃ ቢሸጋገርም እንደ ድል ሆኖ ግን በአቅራቢያው የነበሩ የሥራ ባልደረቦቹ በፍጥነት በመድረስ ሰውየውን ማዳን በመቻላቸው ጉዳቱ ይበልጥ ሳይከፋ ሊተርፍ ችሏል። 7ኛ የዘይት ታንከር። በሥራ ቦታዎች ላይ የሚከሰቱ አደጋዎች በቁሳቁስ ቁጥጥር ላይ ብቻ የተገደቡ ሳይሆኑ በሜካኒካልና በጥገና ክፍሎች ውስጥም በስፋት ይስተዋላሉ። ለዚህ ተጠቃሽ የሚሆነው በተዘጋ ጠባብ የዘይት ክፍል ውስጥ የተከሰተው የሆነ ሲሆን የሁለት የጥገና ሰራተኞች አንድን የዘይት ታንከር ባዶ ለማድረግና ለማፍሰስ ዝግጅት እያደረጉ ነበር። በሰዓቱ ባልዲዎች በየቦታው ተቀምጠዋል፣ ቱቦችም ዝግጁ ነበሩ። ከሰራተኞቹ አንዱ ግን ስለ ስራው አስተማማኝ ዕውቀት እንዳለው በመተማመን የዘይት መልቀቂያ ቫልቭ ለማንቀሳቀስ እጁን ሲዘረጋ ግን ድንገት የተሳሳተው ቫልቭ በመከፈቱ በድንገት ድምፅ አልባው የታመቀ ከፍተኛ ግፊት ተለቀቀ። ዘይቱ በፍጥነት በጠቅላላው የሥራ ቦታ ላይ በመሰራጨት ክፍሉን በጥቂት ሰከንዶች ውስጥ ለመቆጣጠር ፈጽሞ የማይቻል አደረገው። ነገሮችም በፍጥነት በመከሰታቸው የተነሳ ጣልቃ ገብቶ ማስተካከል ፈጽሞ አልተቻለም ነበር። 6ኛ የጭነት መኪና። የሲሊንደር ቅርጽ ያላቸው ሸክሞች አደገኛነት የሚንጸባረቀው በማከማቻ ቦታዎች ላይ ብቻ ሳይሆን በጥቅል ዕቃ ጫኝ ተሽከርካሪዎች ላይም ጭምር ሲሆን አንድ የጭነት መኪና አሽከርካሪ በመኪናው ላይ የተጫነውን ዕቃ ደህንነት ለመፈተሽ ወደ ተሽከርካሪው ጎን ይጠጋል። ይህን ጊዜም መኪናው ላይ አንድ ትልቅ ግዙፍ ክብደቱ ከፍተኛ የሆነ የጥቅል ብረት ወይንም ስቲል ኮይል የተጫነበት ሲሆን
በሰዓቱም አሽከርካሪው የመኪናውን ጎማዎች በሚመረምርበት ወቅት ሳያውቀው ለአደጋ ተጋላጭ በሆነ እጅግ አስጊ ቦታ ላይ ቆሞ ባለበት ቅጽበት የብረቱ ጥቅል ማጋደልና መሽከርከር የጀመረ ሲሆን ይህን ጊዜም ይህ ግዙፍ ሲሊንደር የመንከባለል ኃይልን በፍጥነት በማግኘቱ አሽከርካሪው ወደ ቆመበት አቅጣጫ ቀጥታ ያመራል። ሁኔታው በጥቂት ሰከንዶች ውስጥ እጅግ አስፈሪ ወደሆነ አደጋ የተቀየረ ሲሆን አሽከርካሪውም ለማምለጥ የሚሆን በቂ ጊዜ ስላልነበረው ለአደጋ ተዳርጓል። አምስተኛ የተሽከርካሪ ሞተር። ይህ በጥገና ወቅት የሚፈጠር አለመመጣጠን በሌላ የሜካኒክ የሥራ ክፍል ውስጥም የሚታይ ሲሆን አንድ የተሽከርካሪ ጥገና ባለሙያ የአንድን መኪና ሞተር ሙሉ በሙሉ ለማውረድ የመጨረሻዎቹን መጫኛ ብሎኖች ማላላት ግድ የሚል ሲሆን ታዲያ እዚህ ጋርም ሁሉም ነገር በቁጥጥር ስር ያለ ይመስል የነበረ ሲሆን ሞተሩን የሚደግፉት የመጨረሻዎቹ ብሎኖች ሲላሉ ሞተሩ ያለምንም ደጋፊ ሙሉ በሙሉ ነፃ በመሆኑ በድንገት በከፍተኛ ክብደቱ ቁልቁል ይምዘገዘጋል። ሞተሩም በቀጥታ ከታች ወዳለው ጥልቅ የሥራ ጉድጓድ ውስጥ የወደቀ ሲሆን በዚሁ ሳቢያ በንብረት ላይ ከፍተኛ ውድመት አድርሷል። አራተኛ ክሬን። በአንድ የግንባታ ቦታ ላይ አንድ ግዙፍ ተሽከርካሪ በክሬን አማካኝነት ወደ አየር እየተነሳ የነበረ ሲሆን በሰዓቱ ሁሉም ነገር በጥሩ ሁኔታ የተመጣጠነና በቁጥጥር ስር ያለ ቢመስልም የተሽከርካሪው ክብደት በሸራ ገመዶች ተመጣጣኝ ሚዛኑን ጠብቆ እንቅስቃሴው በተለመደው መንገድ ቀጥሎ የነበረ ቢሆንም በድንገት ግን ከአንዱ ማያያዣ ላይ ከባድ መላላት ወይንም መበጠስ ተከሰተ። ደጋፊው ምሰሶ ልክ እንደተቆረጠ የሸክሙ ሚዛን ሙሉ በሙሉ በመዛባቱ ተሽከርካሪው በአየር ላይ ከቁጥጥር ውጭ በሆነ ሁኔታ መወዝወዝ የጀመረ ሲሆን ይህ ድንገተኛ መወዝወዝ በተሽከርካሪው ላይ ከባድ ጉዳት ከማድረሱም በላይ ተሽከርካሪውን ወደ ታች የማውረድ ሂደቱን ሙሉ በሙሉ ከቁጥጥር ውጭ አደረገው። በጥቂት ሰከንዶች ውስጥ አጠቃላይ ሁኔታው ወደ ከባድ ምስቅልቅልነትም ተቀይሯል። ሶስተኛ የተሳሳተ ኬሚካል። በሌሎች የማምረቻ ተቋማት ውስጥ ደግሞ የተሳሳቱ ቁሳቁሶችን መጠቀም ለድንገተኛ አደጋዎች የሚጋብዝ ሲሆን በአንድ የሲሚንቶ ማምረቻ ፋብሪካ ውስጥ አንድ ሰራተኛ እቶኑን ወይንም ለማቀጣጠል ወደ እቶኑ መግቢያ ይቀርባል። በሰዓቱ ሁሉም ነገር እንደተለመደው የዕለት ተዕለት ተግባር ቢመስልም በዚህ ጊዜ ግን ሰራተኛው በትክክለኛው ማቀጣጠያ ቁሳቁስ ምትክ የተሳሳተ ወይንም ሊፈነዳና ሊቀጣጠል የሚችል ሌላ ቁሳቁስ ለመጠቀም ይወስናል። ታዲያ ክፍት የእሳት ነበልባል ባለበት ቦታ እንዲህ አይነቱ የተሳሳተ ኬሚካል መጠቀም አደጋውን ወዲያውኑ የሚያባብሰው ሲሆን ልክ በዚያ ቅጽበት ከፍተኛ የእሳት ነበልባል በድንገት ወደ ውጭ በመፈልቀቅ የእቶኑን መግቢያ በከፍተኛ ሙቀት ይሞላዋል። ሰራተኛው በደመ ነፍስ ወደ ኋላ በመዝለሉ ከባድ የሰውነት መቃጠል አደጋን በጥቂቱ ሊያመልጥ ችሏል። ሁለተኛ መኪና። ብዙውን ጊዜ ሰራተኞች አደጋን በሰው ኃይል ለመከላከል የሚሞክሩበት አጋጣሚ የተሳሳተ ሲሆን በአንድ አጋጣሚም በእንጨት ጭነት የተሞላ መኪና ራሱን ችሎ መንቀሳቀሱን ያስተዋለ ሰራተኛ መኪናውን በእጁ ለመግታት ይሞክራል። ምንም እንኳን የተሽከርካሪው ፍጥነት ያን ያህል ከፍተኛ ባይመስልም የተሽከርካሪው ግዙፍ ክብደት ግን ወደፊት መጓዙን እንዲቀጥል ያደርገዋል። ሰራተኛው መኪናውን በእጁ መግታት እንደሚችል በማመን ፊቱን ወደ መኪናው አዙሮ ወደ ኋላ እየተጓዘ ከፊት ለፊቱ ይቆማል። ነገር ግን በመኪናውና በሱ መካከል ያለው ርቀት በከፍተኛ ፍጥነት እየጠበበ የመጣ ሲሆን መኪናው ወደፊት መጓዙን በመቀጠሉ ምክንያት ሰራተኛው ወደ ኋላ ተገፍቶ ከግድግዳ ጋር እንዲጋጭ ሆኗል። በመጨረሻም ይህ ሰው በሁለቱ ጠንካራ አካላት መካከል ተጨምቆ የተያዘ ሲሆን በእንዲህ አይነት ሁኔታዎች በራስ መቆጣጠር አደጋው የከፋ ያደርገዋል። አንደኛ ኤሌክትሪክ። በመጨረሻም በኤሌክትሪክ ኃይል ክፍሎች ውስጥ የሚከሰቱ አደጋዎችም እጅግ አደገኞች ሲሆኑ አንድ ሰራተኛ በኤሌክትሪክ መቀያየሪያ ክፍል ውስጥ ባለ 4 ኪሎ ቮልት ሰርኪዩት ብሬከርን ለማስገባት ዝግጅት ያደርጋል። በጊዜው ሁሉም ነገር የተለመደ የዕለት ተዕለት ስራ ቢመስልም
ከብሬከሩ ጋር ግንኙነት በፈጠረበት ቅጽበት አይን የሚጋርድ ከፍተኛ የብርሃን ነጸብራቅ ወይንም ፍላሽ በድንገት በመከሰቱ በጥቂት ሰከንዶች ውስጥ ኃይለኛ የኤሌክትሪክ ፍንዳታ ይፈጠራል። አደጋው በጣም በፍጥነት ከመከሰቱ የተነሳ ሰራተኛው ራሱን ለመከላከል እንኳን ጊዜ ሳያገኝ ወዲያው ሕይወቱን ያጣል። በእንዲህ አይነት የኤሌክትሪክ ስርዓቶች ውስጥ አደጋው ሁልጊዜ ከዓይን የተደበቀ ቢሆንም የሚከሰተው ጉዳት ግን ፈጣንና ከባድ ነው።